አምላክ ሆኜ እግሬን ካጠብኩ ለምን እንደዚህ ትሆናለህ? ምን ያልተቀበልከው ነገር እንዳልተቀበለ ለምን ትሆናለህ? በራስ እንዳመጣው ለምን ትሆናለህ? ጤና ነው የራሴ ነው። የትኛውም ነገር የራሴ ነው። የተሰጠህን ለሌሎች አንተ ያለህ ነገር ሁሉ ለሌሎች ጥቅም እንዲውል ሐሳብ ነው ብላችሁ ከሐሳብ ሲጀመር መባረካችሁ ግድ ነው። እግዚአብሔር ለማግበስበስ አይባርከንም። አብርሃምን ለየት የሚያደርገው ነገር በቤት ውስጥ ውልድ ባሪያ፣ ድልብና ቅልብ ባሪያ 300 አለ። ለጦርነት የሚያዘምተው 300 ድልብና ቅልብ አብርሃም ነው የሚቀልበው። አብርሃም ቤት ውስጥ ያለ ነው ብላችሁ 300 ባሪያ ነው ያለው። ካንተ የሚተርፍ ነገር ካንተ የሚወጣ ነገር በእንደዛ አይነት እሳቤ እስክታስብ ከዛች ከጠባቧ ነገር አትወጣ። አንድ ቀን ያወጣኛል በኢየሱስ ክርስቶስ። መቼም ለምን ሲባል ኤሳው የይስሐቅ ልጅ ቢሆንም ዘር ግን 12 የወለደው ማን ነው? ያዕቆብ ነው። በዘፍጥረት ምዕራፍ 49 ለ12ቱም በረከት ቃል ሲያወጣላቸው ታያለ። ሰውየው ኪዳን ያለው ነው። ከልጅነቱ ጀምሮ ቃል የተገባ ታላቅ ለታናሹ ይገዛል የተባለለት ነው። ይህ ሰው በረከት በጣም ነው የሚፈልገው። ይህ ሰው ለምርጫው ይሞታል። ይህ ሰው ለሚስት 20 ዓመት ይሰራል። ይህ ሰው ለወሰነለት ነገር ወደኋላ የሚመልሰው ነገር የለም። እግዚአብሔርን እንኳን ይታገለዋል። ካልባረከኝ አለቀኝ ይለዋል። እንዴ 12 ሚስት 12 ልጅ 12 ልጅ 4 ሚስት እያለ ምንድነው ካልባረከኝ አለቀም? ሰውየው በቃ ሙጭጭ ነው። ለበረከት ያለው ወንድምዬው ይመጣን ምንድነው ምስር ወጥ አብላኝ እንጂ ብኩርና አንሽጥልኝ። ይኸው ልጁ ሰውየው በፍጹም ይሄድና ሰው ቤት አጎቱ ቤት ሄድና ማግባት ፈልጋለሁ እቺን በል 7 ዓመት ስራ እሰራለሁ። ምን ችግር አለ? በቃ ፍላጎቱን አየው። ከዛም በኋላ እቺን አይነ ለማን ጨምጫሚዋን ሲሰጠው ለምን የምታታለኝ አለ። ያው እሱ ባታለው ስለመጣ አይለ ታላቅ እያለ ታናሽ እኔ ታናሿን ነው የፈለኩት። ባል እንግዲህ ለታናሿ እንደገና 7 ዓመት እዚች ጋር ታላቋ ታናሿን ነው የሚፈልገው። እሱ ደግሞ በታናሽነቱ ተባርኳል። እንዴት ነው የነገር አሰራሩ? እንዴት ነው? በሰውኛ አይሰራም፣ በእግዚአብሔርኛ እንጂ። በእግዚአብሔርኛ ታላቅ ነው የሚባረከው። አዎ ታናሽ ነው የሚባረከው። በሰውኛ ግን እንደዛ አይደለም እንዴ። ታላቋ እያለች እኮ በእኛ ባህል ታናሽ አታገባም ማለት። እሺ ለታናሿስ እንደገና 7 ስራ 7 ዓመት ለሴት ምን ለማለት ፈልጌ ነው? ሰውየው ልብ ውስጥ የተገጠመውን አየህ። በቃ ማፍራት መብዛት የሚወድ ሰው ነው። ሚስቱን ትንቢ ስትል የሚስቱ ሰራተኛ ጋር ግባ ትለዋለች። ይገባል። መውለድ ነው ሰውየው ያለውን አየህ። በብዜት የሚያመጣውን ነገር ምን እንዳሰበ ከኢየሱስና ከአዳም እኮ ብዙ ሰው አዳም ታላቅ ይመስለዋል። ከአብርሃምና ከኢየሱስ አብርሃም ታላቅ ይመስለዋል። ኢየሱስ መጣና ፍንክቹን ነገረ። ከአብርሃም በፊት ነበርኩ፣ በመጀመሪያ ቃል ነበረ አካል ሳይለብስ። የእግዚአብሔር አሰራር አንዳንዴ እንዴት እንደሆነ እንጃ። ኧረ ከዛም በኋላ ለዚችም ሰራ። እሺ ይሄን ሁሉ አገኘ። ከእግዚአብሔር ጋር ደግሞ አንዳንዴ አልተናነቀም። ትንቅንቅ ልቀቀኝ ሊነጋ ቅላልቶ አለቅህም ካልባረከኝ ያው ያልከኝ ኖ በረከትማ ሚስት እንዳልሆነ ገባኝ። ተጨማሪ እንደሆነ በረከትማ ልጆች እንዳልሆኑ ገባኝ። በረከትማ በኩርና እንዳልሆነ ገባኝ። በረከት አንድ ነገር መንፈሳዊ በረከት በረከኝ ካልባረከኝ አለቅህም።
ከሰውም ከእግዚአብሔርም ጋር ታግላ አሸንፈሃልና በመጀመሪያ የበረከቱ መገለጫ ስምህ ማን ነው? ያዕቆብ። በቃ ልክ ነህ፣ አባትህን ያዕቆብ ነኝ ኤሳው ነኝ ብለን ያታለልከው። አሁን ደግሞ እውነቱን ተናግረሃል። ስምህ ከወዲያ እስራኤል ይባላል። ስምህ ከወዲያ እስራኤል ይባላል። ነገድ ቀየረ ሰውየው። አየህ፣ የነገድ መንፈስ ነው ያለው ለብዙዎች። ስም እስራኤል እስካሁን የሚጠራው በአብርሃም ስም አይደለም። አብርሃም አባት ነው፣ ይስሐቅ ያዕቆብ አምላክ ተብሎ እስራኤል ነው የተባለው። እስራኤል አየህ ሰውየው፣ እኔና እናንተ እችን ስጠኝ ለምን ሲል በቃ እንደዚህ ለማድረግ፣ እችን ስጠኝ ለምን ሲል እንደዚህ ለማድረግ፣ እችን ስጠኝ ለምን እንደዚህ አይነት ፕሮግራም እግዚአብሔር የለውም። እግዚአብሔር ቢሰጥህ ለትውልድ እንድትተርፍ፣ እግዚአብሔር ቢባርክህ ትውልድን እንድትባርክ፣ ሰዎች አንተን ሲያዩ በረከት እንዲሸታቸው መጣችልን እንጂ መጣችብን እንዳይሉ እንደዚህ አይነት ስብዕና እንድትገነባ ነው እግዚአብሔር የሚባርክ እንጂ ለምግብ ያቸው ወፎችን ያቸው ባህር ላይ የሚሄዱትን እያንዳንዱ የሚንቀሳቀሱትን ያቸው አምጥተው ለሌላው ለልጅየው ለሌላው እያንዳንዱ ተፈጥሮ ለሌላው ይቆረሳል። ሰው ጋር ስትመጣ ግን ከሌላው ቀምቶ ሌላውን ገሎ እሱ መክበር የሚፈልግም ሰው ይገርመኛል። ለምን መስዋዕቴ አልተቀበለም ብሎ በወንድሙ ላይ ተጠያቂው እኮ እግዚአብሔር መሆን ሲገባው ወንድሙን ይገላል። ለምን ወንድሙን ሲገል እኔ ብቻ ነው የሚቀበለው? እንደዚህ አይነት የሰው ልጅ ኢጎ ያለበት ዓለም ላይ እኮ ማንም የለም። ሁለቱ ብቻ ናቸው እኮ እናትና አባት፣ ሁለቱ አብረው መኖር ይችላሉ እኮ። እዛን ጊዜ የጀመረ ዛሬ ያው እስከ ዛሬ ድረስ ጦሱ እንደቀጠለ ነው። ከማን ጀምሮ? ከያዕቆብ ጀምሮ አምጣ በረከቱን፣ አምጣ በኩርናውን፣ ሽጥልኝ። በቃ እንደዚህ አይነት ለካ የሚያከብር እግዚአብሔር ነው ወገኖች። በእኛ መሯሯጥ፣ በእኛ መጋጋጥ፣ በእኛ ምንም አይነት መፋለጥ ምንም ይመጣ ነገር የለም። ይሄ እግዚአብሔር ምስክሬ፣ በዚህ ባለሁበት ዘመን የተማርኩት ይሄ ነው። በዚህ በኖርኩበት ዘመን የተማርኩት ትልቁ ነገር ይሄ ነው። ተሯሩጠ ተጋግጠ ምንም እንደዚህ የሚል ቃል ደግሞ አለ። ታከማቸዋለህ አትበላውም የሚል ቃል አለ። ለካ የማከማቸት አቅምና ጉልበት ይሰጣል። አለመብላትን ግን ተገደ ነው ማትበላው። ወደ አይደለም ታከማቸዋለህ ይላል። አትበላትም። ያን ሰው የምትጠይቁት ለማከማቸት አቅምና ጉልበት ተሰጠው፣ አይበላው አለው እኮ እንደዚህ አለው፣ እንደዚህ መኪና አለው፣ እንደዚህ እንትን አለው፣ አይበላው። ባይብል ነው የሚለው። ቢበላ እንጀራ በወጥ እንጂ እንጀራ በወርቅ አይበላም። ለሌላው መትረፍ፣ ለሌላው መቆረስ፣ ለሌላው ማሰብ እስካልጀመርክ ድረስ ወደ አንተ እንትን አትልም። ቤት ስትሰራ እንኳን በቃ ኖሬ ነው ወይስ ቤቴ መጠለያ ሆኖ ሌሎች የሚያርፉበት ቅዱሳኖች የሚመጡበት እንግዳ የምቀበልበት ብለህ ነው ወይስ ልክ እንደዚህ መጋኛ እንደመታው በር ሰቅረህና ደንቅረህ በቃ ምንም ነገር አይኑር ማለት ነው? በምትገባባቸው በየትኛውም ስፍራዎች አንተ ለበረከት ነህ። ስለዚህ እግዚአብሔር የሚባረከው መጽሐፍ ቅዱስ ላይ ያሉ ሰዎች ዮሴፍ ቢባረክ ለግብፅ፣ ያዕቆብ ቢባረክ ለእስራኤል፣ ኢየሱስ ቢመጣ ለዓለም። ይኸው ሌጋሲ ጥለህ የምትሄደው በክፋትህ እንዳይሆን፣ በክፋት ሌጋሲ ጥለው የሄዱ ሰዎች ስላሉ
በክፋት ሌጋሲን ጥለው የሚሄዱ ሰዎች አሉ። አያችሁ እህቶችና ወንድሞች፣ መመክራችሁ እሱን ነው። ሌጋሲያችሁ ሌላውን ትውልድ ባለ ራእይ ሰዎችን በምን ታውቃቸዋለህ? ነገ ለትውልድ የሚያስቀሩት ነገር አለ። ሰልፊሾች ዛሬ በልተው አህያ ከሞቱ ሰርዶ እኔ ከሞቱ ሰርዶ አይብቀል አይነት እኔ ካልበላሁት እኔ ስልጣን ላይ ካልኖርኩ እኔ ካላገለገልኩ እኔ በላይ አይቻልም። እንደዛ አይቀጥልም። እንደዛ የሚቀጥለው ለተወሰነ ዓመት አንተ እስካለ በህይወት እያለ ታጣዋል። ለሌሎች የማይተርፍ ሳንቲም፣ ለሌሎች የማይተርፍ ነገር ከሌለ እሱ አደጋ ነው። ዛሬ ለሌላ የሚቆረስ ለሌላ የሚተርፍ ነገር እግዚአብሔር ሊሰጥ ይፈልጋል። ይሁት ነገሮች እየሄዱ ይወዳሉ። እንዴት ወደ ሰልፊሾች እየተደፈቁ ባለራእዮች እየደመቁ የሚሄዱበት ዘመን በቸርች ሜድ በቀጥላ ሰሞኑ አንድ ቸርች ለጨረታ ቀርባ ዕዳ ነበረባት እና እሱን እያሰባሰቡ እኔ ቁጭ ብዬ አስባለሁ፣ እዚህ ቸርች ውስጥ የነበሩ መሪዎች እንዴት ነበሩ? ከራሳቸው ዙሪያ ነው ወይስ የሚኖሩት ወይስ ለህዝቡ ነበር? እሱ ጥያቄ ውስጥ ፈጥቅ ነበር። ጠይቃለሁ፣ ማንን ነበረ ጌታ ሆይ? ምንድነው እነዚህ ሰዎች ያደርጉ? ሌጋሲ ነው የተውት እና ሌላው ዕዳ ነው የተውት? ምንድነው እሱ? እንዴት ብዬ ራሴን ጠይቅ ነበር። ይሁት ቼክ አድርጉት። እኔ መጽሐፍ ቅዱስን ሳነብ ለዘሪ ዘር ለበላተኛ መብል ነው የሚለው። ምንም አይነት ለራእይ ከሌለሽ፣ ምንም አይነት ለሌላው ነገር በአስተሳሰብ በጸሎት እንኳን እንትን ማትይ ከሆነ ያ ከአንቺ ላይ ፋቶች። ለምን? ለበላተኛ መብል ነው። መብልሽ ምንም አይከለክልሽም። መብልሽን ምናምንሽ አይከለክልሽም። ምትለብሻትን ምትበያትን በፍጹም። ከዛ ውጭ ግን አይታሰብም። ከዛ ውጭ አይታሰብም። መስጠት ስትጀምሪ በሐሳብ በጸሎት በየትኛው መቆረስ ማሰብ ስትጀምሪ ለአንቺ መለቀቅ ይጀምራል። በዘመን ያየሁት ይሄን ነው። ታከማቸዋለህ የሚል ቃል ከተሰጠ ይሄ ቃል ከመጣልህ ትልቅ ኪሳራ ቃል ነው። ታከማቸዋለህ አትበላው። በጌታ ምን ያደርግልኛል? የብር ኩሊ ማለት ነው እና ብርን የሚሸከም የብር ኩሊ የሚሸከም የማይጠቀም ማለት ነው። ለካ ገንዘብ ማለት መጥፎ ጌታ ጥሩ ባሪያ ነው። ባሪያ ካደረገው እንደ ገንዘብ ምርጥ ነገር የለም። ጌታ ካደረገው እንደሱ ክፉ ጌታ የለም። ሰው ያስገድልሃል፣ ሙስና ውስጥ ይከተሃል፣ ኪሳራ ውስጥ ይከተሃል። ለምን? ታከማቸዋለህ ነዋ። አትበላውም። በልጆች ይወጣል፣ በበሽታ ይወጣል፣ በተለያየ ነገር ይወጣል። የእግዚአብሔርን አጀንዳ ሳትፈጽምበት ታልፋለህ። የሚያሳዝነው እሱ ነው። የሚቆረስ ነገር ካለ እግዚአብሔር ለሚሰጥ ነው የሚባርከው። ለምን? ከሚቀበል ይልቅ የሚሰጥ ነው የሚለው። በሁሉ አቅጣጫ በመስጠት ራሳችሁን ለመስጠት ተዘጋጁ። ለእህቶች፣ ለወንድሞች፣ ለአገር ራሳችሁን እንድትቆረሱ። በብድር የምትሰቃዩ ሰዎች ካላችሁ ለማበደር ሐሳባችሁን አዘጋጁ። ለሌሎች ለመስጠት ለመዘርጋት ተዘጋጁ። በሐሳብ ነው መጀመሪያ። ሰጪ እንጂ ተቀባይ አይደለሁም የሚል ሜንታሊቲ መገንባት ይፈልጋል። ከዚህ ሜንታሊቲ ውጡ። በዚህ ሜንታል ተወረሱ እህቶችና ወንድሞች። የእግዚአብሔር መንፈስ
እንዴት አይነት ዘመን እንደመጣ ብታዩ ኖሮ በጣም ነው የምትደነግጡት። እየመጣ ያለው ዘመን ልክ እንደ ማዕበል ነው። ሁሌ ነው የምላችሁ። ታች ያለውን የሚደፍቅ ማዕበል ታውቃለህ? ታች ያለውን የሚደፍቅ ላይ ያለውን ከፍ አድርጎ የሚሄድ ባለራእዮች፣ እውነተኞች እነዚህ ሰዎች እየገሰገሱ ሲሄዱ ታች ያለው እየተደፈቀ ይመጣል። ምድረ በዳ የሚሞተው በጦርነት የሚሞተውን ይኸው፣ በረሃብ የሚሞተውን ይኸው። ለዚህ ነው እኮ ጻድቅ ሲራብ ዘሩ እህል ስለምን አላየውም የሚል። ይህ እኮ በቃ የእግዚአብሔር ቃል መርህ ነው እኮ ነው። ጻድቅ ነኝ ካልክ መራብ አንተ ጋር ምን ይሰራል? ፈተና የለም ግን እያልኩ አይደል? አትፈተንም እያልኩ አይደል? አብርሃምን ስታየው፣ ይስሐቅን ስታየው፣ ያዕቆብን ስታየው በአብርሃም ዘመን ረሃብ ነበር። አብርሃም ሲራብ አታየው። በረሃብ ምክንያት ተሰዶ ግን ወዲያው መፍትሄ መጣ። ይስሐቅ ደግሞ ሊሰደድ ሲል ኖ እዚሁ ሀገር ዝራ ነው። እንዴ ረሃብ እኮ ነው የለም እኮ እንዴት ነው ጌታዊ? ረሃብ እኮ እያለ ነው። አግርን ንቅንቅ እንዳታረግ በዚህ ሀገር ዝራ። በዛው ዓመት ዘራ፣ 100 እጥፍ አጨደ ይላል። ዝናብ ከየት መጣ? የዘርን ፕሪንሲፕል ታየዋለህ። አየህ፣ የዘር ፕሪንሲፕል ነው እሱ። ሰው በዘር መኖር ነው ያለበት። ለሌሎች የማያስብ ትውልድ እንዴት ለራሱ እግዚአብሔር ያስብለታል? ስንፈጠር እኮ እንደዛ አይደለም የተፈጠር ነው። እጅ ስትጨብጥ፣ ሁለቱንም እጅ ስትጨብጥ ወደ አንተ ነው የምትጨብጥ። ስትዘረጋ ወደ ሌላ ነው የሚዘረጋው። በቃ እጃችሁን ዘርጉና እዩት እግዚአብሔር እንዴት እንደፈጠረው፣ እንዴት እንደሚያምር እዩት ስትዘረጉት። ለሌሎች ብቻም አይደለም፣ እጅን ስትዘረጋ የምትቀበለውም ነገር አለ፣ የምትሰጠውም ነገር አለ። እጅን ስታፈንስ ለአንተ ብቻ፣ ስትጨፍን ወደ ውስጥ ነው የምታየው፣ ስትከፍት ሌላውን ነው የምታየው። ወደ ውጭ ስታወጣ ካርቦን ዳይኦክሳይድ ነው፣ ስትስብ ኦክሲጅን ነው። የአንተ መስጠት ነው ለእጽዋት ካርቦን ዳይኦክሳይድ ሄዶ እነሱ ደግሞ ኦክሲጅን የሚሰጡ። ተፈጥሮ እንደዚህ የተመጋገበ ነው፣ የሚመጋገብ ነው። እንዴት ደግሞ ግጥምጥሞሹ እንደሚሰራ እኔ ልንገርህ። እኔ ወንድምሽ፣ እኔ ወንድም ልንገርህ። እነዚህ 4 ቀኖች የሚገርሙ ቀኖች፣ የሚገርሙ ፈተናዎች፣ የሚገርሙ ደስ የምትሰኙበት ፈተና ይህም አለ። ግን አንድ ነገር አልኩኝ፣ በፈተና የሚጸና የተባረከ ነው። ለዚህ ነው መልእክቴን ርዕስ በፈተና የሚጸና የተባረከ ነው። ለምን? ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላልና። ማይ ጋድ! ከተፈተነ በኋላ ነው የሚለው መጽሐፉ። ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላል። ማኡደስ እህቴ፣ ፈተና ውስጥ ነው ያለሽው። ከፈተናው በኋላ ያለውን ልንገርሽ፣ እረፍት። ዮሴፍ ከእስር ቤት በኋላ የገባበት አይተሽዋል፣ ንግስና። ዳንኤል ከአንበሳ ጉድጓድ በኋላ የሄድበትን አይተሽዋል። አንቺ ከፈተና በፊት እኮ ነው መባረክ የምትፈልግ። ኖ ጨልጫት፣ የመጣችዋን ፈተና ጭልጥ። እኔ አንድ ዘመን ትዝ ይለኛል፣ ጌታዊ ጨርሻለሁ። ያው እሱን ያልኩት አሁን ይችላል፣ ጨርሻለሁ። ጌታዊ ጨርሻለሁ። እኔ ምንም ነገር አሁን ቢመጣ ምንም አይነት ነቅነቅ እንደማያደርገኝ ተረድቻለሁ። ጨርሻለሁ አልኩት። አሁንም ጸጋ ትሰጠኛለህ። እስከዛሬም ባንተ ነው እንትን ያልኩት፣ አሁንም እችለዋለሁ። አይ ካን ዱ ነው የሚለው። ኦል ቲንግስ ትሩ ክራይስት ሁ ስትሬንግዝ ሚ። ኃይልን በሚሰጠኝ በክርስቶስ ሁሉን ማድረግ እችላለሁ። ኢኖቫርዲያኖስ የገባኝ ነገር እሱ ነው። እህቶቼና ወንድሞቼ
ይሄ ነገር ገባኝ። ማንም እንደማያስቆመኝ ገባኝ። ለትውልድ እንደተጠራው ገባኝ። ነፃ የሆነ የእግዚአብሔር አብሮነት ከኔ ጋር እንዳለ ገባኝ። ምንም ደግሞ እንደማያስቆመኝ አሙናቱ ሲያኮፕራ ገባኝ። ምንም እንደማያስቆመኝ እህቶቼና ወንድሞቼ፣ በፈተና የሚጸና ምን ያለ ነው? የተባረከ ነው። በፈተና የሚጸና እሱ የተባረከ ነው። ምን አይነት ፈተና ውስጥ ነው አላቅም። ምን አይነት ፈተና ውስጥ ነሽ አላቅም። ግን የሚጸና የሚል ቃል አለ። የሚጸና ምንድነው አሁን ያለብሽ? እርግጠኛ ሁኚ። ልብሽን መርምሪ፣ ልብሽን ፈትኝ። ከተፈተነ በኋላ ያዕቆብ 1:12 በፈተና የሚጸና ሰው የተባረከ ነው። ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላል። የባዶነት አክሊል አይደለም፣ የሕይወት አክሊል ክራውን ይቀበላል። ክራውን ራስ ላይ የሚደረግ ነው። ይታያል። የአሸናፊዎች ልክ አትሌቶች ሮጠው ራሳቸው ላይ የሚደፉት አሸናፊ እሱ ነው። መለያው እሱ ነው። አንደኛ ያወጣ፣ ሁለተኛ ያወጣ፣ ሶስተኛ ያወጣ፣ መለያው እሱ ነው። ፈተና አለ። አዎ፣ እባክሽ አንድ ነገር ልንገርሽ። ከተፈተነ በኋላ ማንም ግን ሲፈተን በእግዚአብሔር እፈተናለሁ አይበል። እግዚአብሔር በክፉ አይፈተንምና እርሱስ ራሱስ ማንንም አይፈትንም። ይሄ ፈተና ቴምፕቴሽን ነው፣ ቴስት አይደለም። ሁለት አይነት ፈተና አለ፣ ቴምፕቴሽን እና ቴስት። ቴምፕቴሽን ከክፉ የሚመጣ ነው፣ ከዲመን የሚመጣ ነው። ቴስት ግን ከእግዚአብሔር ነው። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። የትኛው? ቴምፕቴሽኑ፣ ክፉ ፈተና፣ የኃጢአት ፈተና። አንድ ሰው ተምሮ በወሩ መጨረሻ ወይም በዓመቱ መጨረሻ ላይ ፈተና ይፈተናል። አንደኛ ክፍል ከሆነ ወደ ሁለተኛ ለማለቅ ፈተና ይፈተናል። ያ ፈተና ማሻሻሉን ማደጉን የሚገልጽ ሲሆን፣ ቴምፕቴሽን ማለት ደግሞ መንገድ ላይ ወደ ፈተናው ሲሄድ የሚመጣበት አደጋ፣ የሚመጣበት በሽታ፣ የሚመጣበት ሞት ነው። እሱ ዲመኒክ ነው። ምሳሌን ያልኳቸው። ስለዚህ አንዳንድ ሰው የራሱ ምኞት ነው ፈተና ብሎ የሚያል ኖ በራስ ምኞትና በራስ ሀሳብ ስትሄድ እሱ ቴምፕቴሽን ነው፣ ኢጎ ነው እሱ። ይሄ ነገር አልተደረገልኝም። ልጆኛ አስታውሳለሁ፣ የሆነ ነገር ካልተገዛልኝ ብዬ በጣም ልጅ ነኝ፣ ያችን ነገር ሄጄ እቃያታለሁ። በጣም ልጅ ነኝ፣ እጸልያለሁ። ምንም ለካ እሷ የኔ ኢጎ ነች፣ የኔ ፍላጎት ነች እሷ እንጂ እግዚአብሔር አለችም። ያቺ ያኔ የለመንኩባትን አሁን 1000 መግዛት ይችላል። ምን ላች ፈልጌ ነው? እግዚአብሔር አንተ ኢጎህን ለማርካት አይደለም ኢየሱስ የመጣው። ኢየሱስ የመጣው የአብን ፍቃድ ሊፈጽም ነው። ያ ፍቃድ ደግሞ የሚፈጸመው ለብዙዎች በመሞት ነው። ትውልድ ያሳዝነ። ለምንድን ነው ቲክቶክ ውስጥ የምገባው ሌሎች ካልጠቀምኩ? ለምንድን ነው አንድ ነገር የማድርገው ሌሎች ካልጠቀምኩ? በዚህ ማለዳ መጥቼ ለእናንተ የምሰጣችሁ እናንተ የምትጠቀሙበት ከአምላካችሁ ጋር የምትገናኝ በቃ የኔ ደስታ እሱ ነው። የኔ ደስታ ሰዎች በእግዚአብሔር እንዲደሰቱ፣ አመስጋኞች እንዲሆኑ 24/7 ከእግዚአብሔር ጋር እየተገናኙ ስራቸውን ሲሰሩ፣ በየትም ቦታ ሲሄዱ በአምላካቸው ምድሪት መንፈስ ኢንጆይ እያደረጉ እንዲወጡ፣ ሃፒነሶች ደግሞ እንደሚመጡ
ይሄ ነው ይሄ ተልእኮ። ሰዎች ለተፈጠሩለት ዓላማ ኢንጆይ ሲያደርጉ። ትናንት አንድ ቦታ እራት እየበላን የአንዱ ቢዝነስ ስኬት አለ። ቴዶ እያወራው ስኬት ነው ያውልህ ከባይናንስ እንደዚህ የሆነ ስል ገጫሁት። አይዞ በርታ፣ እዛው ይቆማል። ደስ ብሎት በቃ ሲነግረኝ ያው እኮ እያለ ያሳየኛል። ወንድ አይዞ ይሄ ነው የሚሽፈል። በቃ ሰዎች ሲሳካላቸው ፈንጩ፣ ሰዎች ሲሳካላቸው ደስ ይበላችሁ። ወረፋ እያስያዛችሁ ደስ ሊላችሁ ይገባል። እህቶቻችሁ ሲባረኩ ሲባረኩ ሲወጡ ደስ ይበላችሁ። ስበሩት። በእናንተ ዘንድ ምቀኝነት እንዳይኖር እድል ፈንታ አትስጡት። እድል ፈንታ አትስጡ። አላያችሁም? አንዳንድ ሰዎች የሆነ ነገር ስትሰጧቸው ፊታቸው ላይ የሚታየው ገጽታ፣ ሰሞኑ ያየሁት እሱን ነበር። በቃ ያለውን ደስታ ስጦታ ሰውየውን የሚያስደስተው፣ ዘር እናንተን የሚያስደስተው። ይሄን በደንብ አስተምሬያለሁ። የዘር ልዩነትና የስጦታ ልዩነት እሱን ገብታችሁ ማየት ትችላላችሁ። ስጦታ ሰውየውን የሚያስደስተው የእሱ ኢነርጂ በቃ ደስ ይላችኋል እናንተ ለበረከት ስትሆኑ። ከዛ ቤት ገብታችሁ እግዚአብሔርን ታመሰግናላችሁ። እኔ እንደዚህ ሆንኩ እንጆይ ታረግ። እንባችሁ አይቆም። ከአምላካችሁ ጋር እየባረካችሁ ሌሊት በምጸልይበት ጊዜ በምስጋና ነበርና ያንዳንዱን ነገር እያሰብኩ አመሰግን ነበር። ለካ ምስጋና ውስጥ ሰው የገባ ሰው ነገሮቹን ሁሉ እየተሰራለት፣ ነገሮች ሁሉ እያማረሉለት፣ ነገሮች ሁሉ እየተከናወኑለት፣ ነገሮች ሁሉ እያጌጡለት የሚሄድ ሰው ምን አይነት ሰው ነው የምትሉ? ምስጋና ሰው። እግዚአብሔር ለአንድ ሰው አንድ ነገር አድርጉ ሲላችሁ ስታረጉ በዛ ሰውዬ ላይ የምታዩት ገጽታ በኢየሱስ በአንጻሩ ደግሞ ሌላው ሲንገበገብ ታያላችሁ። ለምን እንዴ ለምን ይለዋል? ለምን አላደገበትማ። አንተ ለምትሰጠው የሚቆጨው እሱ ነው፣ የሚደሰተው ሌላ ነው። ምቀኛው ግን እዚህ ጋር ነው። አይ ለምን ይለዋል ማለት ነው። ልክ ኢየሱስ ክርስቶስ ሰው ሊቀጥር ምሳሌ ሲናገር አንዱን 1 ሰዓት፣ አንዱን 10 ሰዓት፣ አንዱን 11 ሰዓት ቀጠረና መጨረሻ ላይ ሲሰጥ ከላይ ጀመረ። የ11ኛው ሰዓት ነው 12ኛው ሰዓት ሰውዬ ዋጋ ሰጠው። ታች ያለው እንዴ ለኛ ደግሞ በጣም ይሰጠናል ብለው ሲጠብቁ እኩል አደረገው። እንዴ ምንድን ነው አሉት። ምን አረኩ አለ። እንዴት? አይ መጨመሪያም ለመጣ መጨረሻም ለመጣ እንዴት ምን አገባ? አሳነስኩብህ? አላሳነስኩብህ። ኋለኞች ፋተኞች ማለት እና አሳነስኩብህ? አላሳነስክብኝም። ዋጋን ቆረጥኩብህ? አልቆረጥክብኝም። ታዲያ ምን አገባ? እኔ ለምሰጠው አንተ ምን አገባ? አያችሁ፣ አንዳንዱ እግዚአብሔር ሲባርካችሁ እንኳን ይመቀኛል። እሱ ላላወጣው ገንዘብ፣ እሱ ላልሰጣችሁ ነገር ይቆጨዋል። ለምን? አይዶን ነው ምን አይነት መንፈስ እንደሆነ። እንዲህ እኔ መች ከለከልኩ? እኔ እኮ ነኝ የምሰጠው አይደለ? የተስማማ ነው፣ በዚህ ነው የተስማማ ነው። ብቆርጥብህ አው ልክ ነህ፣ ግን እኮ ምንም እኮ አላጎደልኩብህም። መች አጎደልኩብህ? ታዲያ ለምንድን ነው አይን ደም የሚለብሰው? ምን መንገብገብ ነው እኔ ለምሰጠው ነገር? አያችሁ ቶቼ ነው ወንድሞች፣ የብዙ ሰው ህይወት እንደዚህ ነው። እኔ 20 ዓመት 30 ዓመት ስላገለገልኩ ዛሬ መጥቶ ያገለገለው የሚባርከው እንዴ እኔ እያለው ይባላል? አይባልም። ሰጪው እሱ ነው። እኔ ዛሬ ስንት ዓመት ጌታን ተቀብዬ እኔ ሳልቀባ እንደዚህ ከኋላ መጥቶ ምን አገባ? አንተ ተከለከልክ ወይ?
በቃ ምን አገባ? ለእያንዳንዱ እንደወደደ ይሰጠዋል። ለአንዱ ትንቢት አለው፣ ለአንዱ መገለጥ አለው ይልና እያንዳንዱ እንደሚገባው እንደሚወደው ይሰጠዋል አለ። እና ታዲያ አንተ ምን አገባ? እህቶቼ ለሌሎች ተቆረሱ። ተዉት። ከመቆረሳት ጀምሩ፣ ከማሰብ ጀምሩ። ማን ነው የምባርከው? ማን ነው የምሰጠው? የስጦታ ቀን አለ፣ የዘር ቀን አለ። ስጦታ ዘር አይደለም፣ ነግሬያችኋለሁ። ስትዘሩ ታጭዳላችሁ፣ ስትሰጡ ትደሰታላችሁ። ቃሉ እንደዛ ነው የሚለው። የሰዎችን ደስታ ታዩና እናንተ ኢንጆይ ታደርጋላችሁ። ስትዘሩ ግን እንደምታጭዱ እርግጠኛ ሆናችሁ ነው የምትዘሩ። ዘሩን ስም ሰጥታችሁ። ይህን ነገር ስላስተማርኳችሁ ይችላል። በሁሉም አቅጣጫ ነው እኔ የምላችሁ። ሃሌሉያ። እግዚአብሔር ያዘጋጀው ለሚወዱት ያዘጋጀው ግሎሪ አለ። ያንን ግሎሪ የምትገናኙት ለሌላው በመትረፍ ነው። ፈተናው እዚህ ጋር ነው። መስጠት መፈተን ነው። ታውቃላችሁ አይደል? ፈተና በጣም ከባድ ፈተና ነው መስጠት። መስጠት ያማልላለሁ፣ ከለመድከው ደግሞ ያለመልማል። በረከት ደግሞ እዛ ውስጥ ነው። እባካችሁ በረከቶቻችሁ ሁሉ ዋጋ በምትከፍሉበት ቦታ ነው ያለው። ሁሌ የምላችሁ የምትፈሩበት ቦታ፣ ያን የምትፈሩት ነገር እሱ ጋር በረከታችሁ። እነሮ ከምፈራው አንዱ ነገር ትዳር ባክተው ይሄን ቅባቱን ቢመታብኝ ሁሌ የምለው ማለት ነው። እንዴ ቤት በረከት የለም በቃ ቅባቱ በቃ ይውጣ ምናምን ነበር ምፈራው። እሱ ነበር፣ እሱ ጋር ነው በረከታችሁ። ኢዮብ የሚፈራው ምን ነበር? ልጆች የበድለው እንደሆነ ልጆቹ አለቁ። የፈራሁት ደረሰብኛል። ለምን? ልጆቹ መስዋዕት ሳያደርጉ ነው። የእግዚአብሔር አሰራር አታውቀውም። አንዳንዴ ይሄንን ይምረዋል ስትል ይሄንን ይምረዋል፣ ይሄንን በቃ በጣም ይቀጣዋል ስትል እሱን ይምረዋል። ሁሌ እንደምለው ወንበዴን ይዞት ከገባ በቃ አንተ ጋር ምንም አይነት ነገር የለም ማለት ነው። እኔም ማቀው ወንበዴ የሰውን ዘርፎ ስግብግቡ ሰውዬ ሲሰቀል ነው። አጋጣሚ የታሪክ አጋጣሚ ሆኖ ያን ቀን ደግሞ ኢየሱስ የሚሰቀልበት ቀን አይገጥመውም ሰውየው። አቤት አቤት ፈላጊና ተፈላላጊ። ያን የወንበዴውን ኃጢአት ኢየሱስ ተሸከመለትና ኢየሱስ ይዞት ገባ። በታሪክ አጋጣሚ ያቺ ቀን የዛች የወንበዴ ቀን ይመስላችኋል? አዎ፣ መስቀል ላይ ኢየሱስ ወንበዴ ነው። መስቀል ላይ ኢየሱስ ሌባ ነው። መስቀል ላይ ኢየሱስ አመንዝራ ነው። መስቀል ላይ ኢየሱስ ኃጢአት ነው። ኃጢአተኛ ነው። ኃጢአት ነው። የዓለምን ኃጢአት በእርሱ ላይ አኖረ ይላል። መስቀል ላይ ኢየሱስ በቃ እርኩስ ነው፣ የተረገመ ነው፣ የተመታ ነው። እኔ አይደለም የሚለው ኢሳይያስ 53 የተረገመ ነው። እርኩስ ከማሪዎስ ነው መስቀል ላይ ኢየሱስ። ኢኖቫ ካርዲያኖስ። እባካችሁ ቶችና ወንድሞች በደንብ ስሙኝ፣ በደንብ ስሙኝ። ዛሬ ነግራችኋለሁ። የእግዚአብሔር መንፈስ የሚያመጣው ክብር አለ። እናት ለመቆረስ ተዘጋጁ። አይታችኋል አይደል? ትላንትና የጠፍር ምርምር ሰዎች የሰሩት ኢትዮጵያ ውስጥ የቱጋ ውሃ አለ፣ ምን ያህል እርሻ ያለማል፣ ምን ያህል ውሃ ከርሰ ምድር ውስጥ አለ፣ ምን ያህል ማዕድን የቱጋ አለ፣ ለምን ይበቃ፣ እያንዳንዱን የሚያጠና ትላንት ተመረቀ። እችን ደግሞ እንዳታስብ በዛ በኩል እባካችሁ ጽኑ።
ውሸቱን አሁን ያለሽበት ቻሌንጅ፣ አሁን ያለሽበት የትኛውም ነገር እሱ አይደለም ዋናው። በርቱ እህቶቼና ወንድሞቼ። ውሸቱን አሁን ያለሽበት ማጣት፣ አሁን ያለሽበት የሆነ ነገር ጉለት፣ እሱ ውሸቱን ነው። የሚጸና ነገር የለም። ላቅ ያለውን ከፍ ያለውን ሙላት ያለበትን ክብር ያለበትን ወደዛ ገስግሽ፣ እሱን አስቢ። አንቺ ወደዛ ሂጂ፣ ተያቸው። እነሱ ያውሩ። የሚያወሩ ሰዎች እየደነበሹ፣ የሚያሙ ሰዎች እየዘቀጡ እየወደቁ ሲሄዱ፣ የሚሰሩ ሰዎች ደግሞ ከፍ እያሉ እየለመለሙ እየከበሩ። ምልክት አይደለንም እኛ? ምልክት ነን። ምንም ጥርጥር የለኝም። እኔ ምንም ምልክቶች ነን። ምልክት ነህ አንተ። ትፈለጋለህ፣ ትፈለጊያለሽ። የኔ እህት አንቺ ብርቅ ነሽ። አንቺ ጌጥ ነሽ። አንቺ የእግዚአብሔር ክብር ነሽ። I am the glory of God. You are the glory of God. We are the glory of God. ተራ ሰው አይደለሽም። ዓለም ሁሉ ተራ ናት ቢል እኔ ተራ አይደለሁም ብለሽ እሱን ነው የሚሰማው። ዓለም ሁሉ እሷ ተራ አይደለችም እኔ ደግሞ ተራ ነኝ ካልኩ የኔ ነው የሚሆነው። አያችሁ፣ በሰው አይደለም የሚሄድ፣ በውስጥ ነው የሚኖረው። አሁን የኖርሽውን አሁን የምትኖሪውን ኑሮ እግዚአብሔር ምስክሬ፣ እግዚአብሔር አልሰጠሽም። ውስጥ አንቺ ውስጥ የነበረው ነው የወጣው። እውነቱን ልንገራችሁ። ለምን? የልብ መዘጋጀት የልብ እቅድ ከሰው ነው። ትላንት አንዱ ደውሎልኝ አንዳንድ ነገር አወራኝ። እሱን ተወው አልኩት። አሁን ያለህን ኑሮ የኖርከው አሁን የመረጥከው ነው። አይ ነገም ብዬ ነው። ነገ ምንድን ነው? ነገ የት ታውቀዋለህ? እግዚአብሔር አሁን እንድትኖር ነው እንጂ የሚፈልገው ነገ እንድትኖር ነው። አሁን ስትኖር ነገም አሁን ይሆናል። ዛሬ እየሞትክ መኖር ነው ወይስ የምትፈልገው እየኖርክ መሞት? ወይስ እየኖርክ መኖር? ሰው እኮ ከሞተ በኋላ ኑሮ እንዳለ አይገባው። እየኖሩ መኖር። ስትሞትስ ሌላ ኑሮ መቀጠል ማለት ነው። ታዲያ እንደዚች 70 80 100 120 ለምትሞላ ዓመት ምንድነው የምትጨናነቀው? ምንም ጭንቀቱ፣ ምን ነው ጥበቱ፣ ምን ነው ውጥረቱ? ጽና፣ ጨክን፣ ጨክን፣ ጀግን። ይሄ ያለው ጊዜያዊ ነው። ይሄ ያለው ሕያው እግዚአብሔር ምስክሬ ነው፣ ጊዜያዊ ነው። ምን ያስደስተኛል? ምን አለ በምድር ላይ? ማንስ ይወደዳል ጌታ ካንተ በላይ? ጌታዬ ብዘምር ላንተ ነው፣ ብሰግድም ላንተ ነው፣ ማመልክም አንተን ነው፣ ባገለግል አንተን ነው ጌታዬ። ሃሌሉያ። እህቶቼ ጽኑ። ምንድነው እንዲሆን የምትፈልጊው? ቶሎ እንዲሆን ከፈለግሽ ሰፋ ሰፋ፣ ለሌላው ለቀቅ ለቀቅ ለማድረግ ከሆነ፣ ለሌላው ለመጥቀም ከሆነ፣ ለሌላው መነሳት ከሆነ፣ ሌላው መትረፍ ከሆነ፣ ሌላው እንባ መታበስ ከሆነ፣ እሱ ከሆነ በቃ ግድ የለም ግድ የለም። ቤት የምትሰሪው ሌሎች እንዲያርፉበት ከሆነ፣ ወደዚህ ሙላት እስክትጠጊ በረከቱ የለም። ለራስ ብቻ የሆነ ህይወት የእግዚአብሔር አጀንዳ አይደለም። ቢሆንማ ኢየሱስ ምን ጎደለበት? እልፍ አላፍ መላእክቶች ይሰግዱለታል። ዙፋን አለ። ሰማይ ሰማያት የሱ ነው፣ ሁሉ የሱ ነው። ለምን ታዲያ
ነው አለ። እንደኔ ያለ ኑሮ እንዲኖሩ እፈልጋለሁ አለ። አቤት! ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ የልጁን መልክ እንዲመስሉ ወስኗል ይላል። አሁን እንደዚህ አይነት ኑሮማ አይኖሩም። እንደዚህ በኃጢአት ተጨማልቀው እንደዚህ ሰይጣን እየተጫወተም አይኖሩም አለ። የተፈጠሩትም እንደዛ አልነበረማ። አዳምና ሔዋን ሲፈጠሩ እኮ ሲፈጥራቸው አዳም ለዚህ ሁሉ እንስሳ ስም ሲያወጣ አዳም ይሄ ሁሉ ገዢ ሆኖ ያ ገዢ ተቀምጦ ሰው ያለ ገዢነት ሲኖር ያስጠላል። ክብሩ አይደለም። ክብሩን ያጣው ሰው ከክብር ነው የወረደው። ከገነት ተባረረ። አታክልት ስፍራ ምን ይኖራል? ኖረ ምን ያደርጋል? ከክብር ነው የወደቀው ሰው። እሱ አይደለም ከገነት መባረሩ አይደለም። ከገነት ሳይባረር ነው እኮ ሰውየው ከክብር የወደቀው። ከክብር መውደቁን የምታውቀው ራቆቴን ነኝ ገነት ውስጥ። ሰው ክብር ከሌለው ገነት አያምርበትም። የትኛውንም እንደፈለግ ፓላስ ውስጥ ኑር፣ ክብር ከሌለ ምን ዋጋ አለው? ለዚህ ነው እኮ ፖለቲከኞቻችን ዘርፈው ክብር አጡት። ከዛስ ስሙ አለ ክብሩ የለም። ማን ያክብርህ? አገር እንድትመራ ሲሰጥህ አገርን በኢጎ በራስህ ብቻ እንትን አድርገህ መጨረሻ አያምር። ሌጋሲ የለ፣ እድል ፈንታ የለ፣ ክብር የለ፣ ደስታ የለ፣ እረፍት የለ። ዘላለም እያልክ አገር አጎስቁለ፣ አገር አደህይተ፣ አገር እንዲህ ነው የምትሆነው። ለሌሎች ማይተርፉ ሰዎችን የምታውቋቸው በምንድን ነው? ያበጣብጣሉ፣ ያናክሳሉ። ሐሜተኛ ሰዎችን አባረራቸው ይላል፣ ጠብ ይቆማል። እንዴት ታውቃቸዋለህ? ምንም ነገር በቃ ጠብ ነው የሚዘሩት። እዛም ሄደው ሹክ፣ እዛም ሄደው ሹክ፣ እዛም ሄደው ሹክ። በህዝብ መካከል ጥርጣሬ መዝራት የቅርብ ጊዜ ታሪክ አይደል? ጸና። ታዲያ ያ ሁሉ ብር አዳነው ሰውየው፣ ሰዎችን አዳነ። በዚህ አትማርም? ስልጣን አያድንም፣ ገንዘብ አያድንም። የሚያድንህ ንጽህና፣ ፒውሪቲስ ፓወር። ንጽህና ያድንሃል። ማታ መንፈስ ቅዱስ አንድ ነገር አስተማረኝ። አንድን ሰው እንዲሞት የሚጓጓን ሰው አትግደለው። ለምን? መኖሩ ለሱ መግደል ነው አንተ። ስለዚህ እንዲሞት በቃ ግደሉኝና ምናምን አትግደለው። ሰባቱን መኖሩ እሱን ነው የሚያሰቃየው። እንድትገለው ነው የሚፈልገው። አትግደለው። ብዙ ሰዎች ሰይጣንን መግደል ይፈልጋሉ፣ ግን አይሞትም። እንዲሞት የሚፈልገው ሰው አትግደለው። አንተም በማየቱ ነው የሚሰቃየው። አታውግዘው። አንተ ስትታይ ለሱ መርዝ ነው፣ እሳት ነው የሚሆንበት። ሙአዳሳ ካቲምባ። ስለዚህ እዚህ ምድር ላይ መኖርሽ ረመጥነሽ አንቺ ለጨለማው ዓለም። አተረ እንዳትሸወጂ። ሙልጭ አድርጋ የምትሰድብሽን ከሰደብሽ በቃ ተሸነፍሽ። እሷ መሳደቧ እኮ መደነቋ ምልክት ነው። እኔ እኮ አይደለም ብለው መጽሐፍ ቅዱስ ነው፣ ጴጥሮስ ነው የሚለው። እየተሳደቡ ይደነቃሉ። አንቺ ዝም ማለት እነሱ በግን በቃ መገለጫ ስለሌላቸው ስድብ ስታረግሽ እንዴት ትሰድበኛለህ አይባልም። እየተሳደቡ ነው የሚደነቁት። ከነሱ ጋር ወደ መዳራት ስለማትሮጡ እየተሳደቡ ይደነቃሉ። አንቺ ደግሞ እንዴት ተሰደብኩ አትበይ፣ እንዳትሸወጂ። ሰይጣን የሚኖረው አፉን በመክፈት ነው። በቃ ሌላ ምንም እኮ አቅም የለውም። የሰይጣን አቅሙ አለ መንፈስ ቅዱስ የእግዚአብሔር ቃል ሽንገላው ነው። በቃ ሽንገላ ማታለል ነው። ዲሲቭ በቃ ሔዋን በተንኮሉ እባብን በተንኮሉ ሔዋንን እንዳሳታት በተንኮል ነው ያሳታት። የሰይጣን ልዩነቱ ክፍታፍነቱ ነው። ለክፍታፍ ታዲያ ዝግ ጆሮ ትሰጠዋላ እንጂ አንዳንዱ ይመልስለታል። ለክፍታፍ 24 ሰዓት ክፍታፉን ይመልስለታል። ለክፍታፍ አይመለስም። ለክፍታፍ ታዲያ ምንም ታደርገ ዝግ ጆሮ ትሰጠዋለህ። እንዴት እንደሚበግን ወይ
አንዳንድ ሰው እያዋሯችሁ ስትዘጓቸው እንዴት ነው በግን ነው የሚሉት? መልስ እኮ መልስ እንኳን ታውና ቤተሰቦቻችን እንኳን ሲቀጡን ጻጥ ስንል ተናገር እንጂ ምን ይዘጋል ይላሉ። ያቃ እንደዚህ ነው ሰይጣንን መጫወት። ኢግኖር ታደርገዋለህ። እገላለሁ ሲል አልሞትም በሕይወት እኖራለሁ ምናምን አንተ ዝም በለው። ገሎት ይመክር እስቲ እንደማይገል እኮ ያውቀዋል። እገላለሁ ግን ሁሌ አፉ ነች። ሁልጊዜ ፉከራው ገልሻለሁ አጠፋ። እስቲ ይሁት ሁልጊዜ ጩህ ስትባል አለቃትም ልጄ ናት። በቃ የሱ ባህሪ ነው። ክፍታፍ ነው። ከሱ ጋር ታውራው ጩህና ውጣ ነው ያልኩት እኔ። በቃ እኔ ያልኩት ጩህና ውጣ ነው በቃ። እሱ ካወራችሁለት ለዚህ ነው ባለቤቴን በጣም የእግዚአብሔርን ጸጋ በሷ ላይ ያለው ማከብረው። ምንም አተካራ የለም። 1 2 3 እንደተማሽ 1 2 3 በቃ አንተ ጋር ነው ስልጣኑ። ለሱ አይደለም ለሱ የተሰጠው ማውራት፣ መቀደድ፣ መቀዳደድ፣ መሸንገል፣ መጠረቅ፣ መቦጥረቅ ነው ለሱ የተሰጠው። ለአንተስ ኦቶሪቲ ነው የተሰጠ። በቃ ውጣ። ኢየሱስ ክርስቶስ መጣ። ያለ ጊዜያችን ልታሰቃየን መጣ። ውጣ በቃ። የሰይጣንን መበጥረቅ ብዙ ሰዎች እንደ እንትን ይሰሙታል። ሰይጣን እንደዚህ ብሎኝ እንዴ! አቅሙን ነገርኩሽ። የሰይጣን አቅሙ አፉ ላይ ነው። ማሸበር፣ ማክሰር ምናምን ምን እሱ አፉ ላይ ነው የተቀመጠው። የሚገርመው እኔ እናንተም ስልጣን የተቀመጠው አፋችን ላይ። ለዚህ ነው እኮ መጽሐፍ ቅዱስ በዓለም ካለው ይልና በእኛ ውስጥ በዓለም ካለው ከኛ ጋር በዓለም ካለው በእኛ ውስጥ ያለው ይበልጣል። ለምን? ዓለምን የፈጠረው እኔ ውስጥ ያለ ነው። ስለዚህ እኔ ነው ማዘው። እሱን ያልገባል ጽኑ ምላችሁ ለዚህ ነው። አያችሁ፣ ጽኑ የትም አይሄድም። እህቶችና ወንድሞች፣ ሕያው አምላክ ምስክር ውሸትን ያለምታዩ። እሺ ጥሩ ነው። እሺ አንድ ነገር ልጠይቃችሁ። እስከ ዛሬ ያደረጋችሁት ነገር ምን ጠቀማችሁ? ካልጠቀማችሁ ለምን አትለውጡት? እውነት የመሰላችሁ እውነት የሚታወቀው በምንድን ነው? በተግባር የተረጋገጠ ሀቅ ነው። ተግባር ከሌለበት ያ በቃ እንትን ነው፣ ኢንፎርሜሽን መረጃ ነው በቃ። ሌላ ምንም አታይም። እንዲያውኑ ወሬው ያለው ኢትዮጵያ ውስጥ ያለው ነገር አንዳንድ ነገር አየህ፣ ሰው ወሬ የፈታው ይበልጣል። ትጥቅ ከፈታው ይልቅ ወሬ የፈታው ይበልጣል። አየህ፣ ምንም እኮ የለም እንዲህ ቦታ እንዴት ምንም። ለምን ፌክ ኒውስ ነው የሚሸጠው? እኔ አሁን እዚች ጋር ገብቼ ሙልጭ አድርጌ ተሳዳቢ ምናምን ብሆን ሰው ግጥም። ለምን ሲባል ውስጡ ግጥም ያለ ስንፍ ስላለ። ለምን ድስት የሚጋጠመው ትልቅ ክዳን ለትልቅ ድስት፣ ትንሽ ክዳን ለትንሽ። ልክ ሰው ልክ የውስጡን መነገሩን የምታውቀው ሂድ ስድብ ቤት አከሬት ተራደበው የሚያ ይመስላል። ኖ እሱ ውስጥ ያለ ይገጥማል። አየህ፣ ሲንክሮናይዝ ያደርጋል። ግጥምጥሞሽ ስድብ ብቻ የሚያዩ ሰዎች ሌላ አይኔ እኮ ምንም ሰማቸው እንጂ ምን አረኩ ይላል። ውስጥ ስላለ ተጋጠመ። አየህ፣ ግጥምጥሞሽ። አንድ ሰው ትላንትና እኔ እኮ እንደዚህ ነው የሚገጥመኝ ምናምን ብሎ አወራልኝ ማለት ነው። ከራያ የመጣ ሰው ነው እና ተገናኘን እና ቁጭ ብሎ እናወራለን። ይገርማችኋል፣ የኛ ሜንታሊቲ የኛ ሀሳብ ያለበት ሰው ነው። እንዴት ተጋጠማችሁ አትሉም? ተፈጥሮ አንተ ድርሻህን ስትወጣ ተፈጥሮ የራሷን ድርሻ ትወጣለች። ግጥምጥሞሽ ነው በቃ። አንተ ጋር የሚመጣው ጭንቀታ፣ ሰቀቀና፣ ቅንቅና፣ ስግብግብ ከመጣ እግዚአብሔር ምስክር ተቃወምኩት አትበል። አንተ ውስጥ ስላለ ነው እንደዚህ አይነት ሰው የመጣው አንተ ጋር። አንተ ስለሆንክ ነው። አንተ ብሩህ ጭንቅላት፣ ብሩህ ሀሳብ፣ ብሩህ አመለካከት፣ ብሩህ እይታ፣ ብሩህ ሰው ከሆንክ ወደ አንተ የሚመጣው ብሩህ ነው። የገባኝ ህይወት ያስተማረኝ ነገር ይሄ ነው። እኔ አሁን ባለሁበት ጊዜ ይሄን ያስተማረኝ። ሰይጣን ወጋኝ፣ ሰይጣን ታገለኝ፣ ያዘኝ የሚሉ ሰዎች
በህልማቸው ሲያንቃቸው፣ በህልማቸው ሲይዛቸው፣ እነሱ ሰዎች ናቸው ሰይጣን ታገለኝ፣ ሰይጣን አስጨነቀኝ፣ ሰይጣን ወጠረኝ የሚሉ ሰዎች የምትሰማቸው። እኔ የገባኝ ሰው እንደዚህ ነው ያየሁት። የተረዳሁት የደረስኩበት ነገር እኔ ጋር ሊመጣ የሚችል ሰው የተባረከ እግዚአብሔር የሚፈልገው የእግዚአብሔር አጀንዳ ያለበት የእግዚአብሔር ፕሮግራም ያለበት ብዬ ነው የማምነው። እንደዛ ነው የማምነው። ትላንትና አላቃቸውም። ጥበቃ ናቸው፣ ሽማግሌው ቄስ ናቸው። ከትላንት ወዲያ የመጣው ጊዜ ትላንት ዕቃ ሳጋግዝ ይህንን ቲቪ ለሳቸው ስጠዋለኝ። እሺ ቄስ እንኩ፣ ይህ ቲቪ ለእርሶ ነው። ፊቱ ላይ የነበረውን ገጽታ ስታዩት ደነገጥኩ። አንተ ጦሩ አቆኝ ማላቀ መንፈስ ቅዱስ ነው ያለኝ። እዚህ ቤት ገባ አልገባ ያ ቲቪ ምን ይሰራል? 14 እንጂ ነው ምንም እንትንም አላልኩትም። ቃል በቃል ሌላው የሆነ ያስገቡ ደላሎች ነበሩ። እንደዚህ ነው እንዴ ብለው ደንገጥ። ምን አገባቸው? ያ ሉቃስ ላይ ያለው ቃል ትዝ አለኝ። ምን አገባችሁ ነው ለምሰጠው? አይ ለምንድን ነው እንደዛ ያሉት? እንደዛ ሰው ውስጣቸው ያለ ነው። በቃ ውስጣቸው እንደዛ ብሏቸው ውስጣቸው ነው ያለው። ለሰው ሲደረግ ምንድን ነው ፊሊንግ የምታረጊው? ስታመሰግኝ ቀጥሎ የኔ ነው እያልሽ ነው። ደስ ደግሞ ካለሽ ነገሩን እያፈጠንሽ ነው። ጮቤ ከረገጥሽ ነገሩን እያበረርሽ ነው። በቃ ወደ አንቺ። ይሄ መርህ ነው። ኢየሱስ ሲሰቀል ብቻውን የተሰቀለ ከመሰላችሁ ተሳስታችኋል። ሲነሳም ብቻውን የተነሳ ከመሰላችሁ ተሳስታችኋል። ሰይጣን ያላወቀችው፣ ዓለም ያላወቀው፣ ዓይን ያላየው፣ ጆሮ ያልሰማው፣ በሰው ልብ ያልታሰበው መሆኑ ይሄ መሆኑ ነው። ኢየሱስ ሲሰቀል የዓለምን ኃጢአት ይዞ ነው የተሰቀለው፣ የኔንም ያንቺን። ሰይጣን ይሄ አይገባትም። ሲቀበር ቴተን ስታይል አለቀ። ሲነሳ አዲስ ህይወት ይዞ ነው የተነሳው። የትንሣኤ ህይወት ለማን? ለእኔና ለአንተ። አዲስ ህይወት የጀመረው በኢየሱስ ሞት ነው። አሮጌ ህይወት ያለቀው በኢየሱስ ሞት፣ አዲስ ህይወት የጀመረው ደግሞ በኢየሱስ መነሳት ነው። ይሄ መንፈሳዊ ዓለም እንደዚህ ነው የሚሰራው። ስለዚህ የምናወራውን ዓለም አሁን ሄደህ ስለ አንዱ ዓለማዊ ነገር አይገባውም። ቸርች ውስጥ ያለው ለስጋዊ ክርስቲያን አይገባውም። ፍጥረታዊው አይገባውም። ይሄ የሚገባው መንፈሳዊ ሰው ለሆነ ብቻ። መከራከር እኮ ይቻላል። ርዕስ ይዞ መጥቶ እንደዚህ አይደለም እንደዚህ አይደለም ምን እሱ ግን አይጠቅምህም። ህይወት አይደለም እሱ፣ እውቀት ነው እሱ። ጻድቅ ደግሞ በእምነት ነው የሚኖረው። በምን አይነት እምነት? በእግዚአብሔር ቃል እውቀት። በህይወት ላይ አድማ ያደርግ፣ ኢኮኖሚህን አድማ ያደርግ፣ የማይጨምር ኑሮህን የማይጨምር አስተሳሰብን ምን ያደርግልሃል? ሰማኸው? ምን ተጠቀምክ? ምን አደረገልሽ? የኔ እህት እሱ ላይ በውጤት መኝ። እሺ ምን አረግሽ? በር ዘጋሽ፣ አለቃቀስሽ፣ ምን መጣ? እሺ ወጋው፣ ቸከልኩ፣ ነቃቀልኩ፣ ገለበጥኩ፣ በቃ ጨር። እስቲ ምን መጣ? እሱ ቼክ እናርግ። ውጤቱ ምንድነው? የፈየደው ውጤት ኢትዮጵያ ውስጥ ጦረኝነት ምን አመጣ? ቼክ አርግ። እልህኝነት ምን አመጣ? ኩራት ምን አመጣ? ትዕቢት ምን አመጣ? ማየት ቀላል ነው። ሰው እየሞተ እንኳን እየታበየ
እየሞተ እየፈረሰ ኢምፓየሩ ድምጥማጡ እየጠፋ ዛሬም ትቢት ከትላንት የማይማር ጉድ ማለት ነው። እብሪተኝነት፣ ድህነት፣ ጉስቁልና፣ ሞት ነው የሚያመጣብህ። ሌላ ምንም የነዛ ያከማቻቸው የዘረፍካቸው ሀብቶች አያድኑም። በሁሉ አቅጣጫ ነው ይሄ የሚሰራው። ግቶቼና ወንድሞች የህሊናችሁ የሚፈርድባችሁን ነገር አታድርጉ። ህሊናው ለማይፈርድበት ለዛ ሁሉ ነገር ንጹህ ነው ይላል መጽሐፍ ቅዱስ። በቃ ህሊና አለ። የትም ቦታ ስትሄዱ ይዛችሁት የምትሄዱት፣ የትም ቦታ ብቻችሁን ስትሆኑ ይዛችሁት የምትኖሩት ህሊናችሁ ብቻ ነው። ብዙ ሰው ህሊናው ተጠብሶ ተተኩሶ አንተ ፊት ሌላ ሌላው ፊት ያው ህሊናህን ነው ይዘህ የምትሄደው። ስትሄድም ህሊና ይዘህ ነው የምትሄደው። ህሊና ደግሞ አይዋሽም። ህሊና እግዚአብሔር ያስቀመጠው ሚዛን ነው። ለሰው ልጆች የሚያምን የማያምን ለሰው ልጆች ሁሉ የተሰጠ አንድ ዳኛ አለ። እሱ ህሊና ይባላል። ለዚህ ነው ጳውሎስ እኔ እኮ ህሊናዬ አይፈርድብኝም አለ። በሰውና በእግዚአብሔር ፊት ነውር የሌለባት ህሊና ትኖረኝ ዘንድ እተጋለሁ። ትጋቴ ለህሊናዬ ነው እንጂ ምን አገባኝ፣ እኔ ከሞት ሰርዶ አይብቃል አይድኑን። ህሊና አለ። ታው ሮንግ ላይ ነህ እምልህ ቀይ መብራት የሚያበራ ህሊና ሙ አላርካዲያኖስ ያበራል ህሊና። ታው ይሄ እኮ አይበራባሽም። ታይ አያችሁቶችና ወንድሞች፣ ለሌላው መትረፍ፣ ለሌላው መኖር ህይወት እንደዚህ ነው የሚያንሰራራው። ይሄ እጽዋት እኛን ይጠብቃል። እስቲ ቤት ዝጉና ምርጥ ቤት ስሩና ለ2 ዓመት ዝጉት። ማን ያፈርሰዋል? ተፈጥሮ። እንደዚህ ሰው ቤት የተፈጠረው ለሰው ነው። ሰው የሌለበት ቤት ሲሰነጣጠቅ ታያለህ። ምንድን ነው እንደዛ ያደረገ? በቃ ተፈጥሮ እንደዚህ ነው፣ ተመጋግቦ ነው እንዴ። አፈርና ድንጋይ መሬት ላይ መቀመጡን ነው የምታየው አንተ። አብኩታየው ቤት ደግሞ ስትሰራ ቤት ይቆማል። ተመጋጋቢ ነው፣ ተመጋጋቢ ነው። ሰውነታችን የሚሰራው እንደዛው ነው፣ ተመጋግቦ ነው። ከሰውነታችን አንዷ ፓርት በውስጥ ያለችው ውጪ ቢጎል መኖር ይችላል ሰው። አንድ እጅ ሳይኖረው መኖር ይችላል። አንድ እግር ሳይኖረው መኖር ይችላል። 2 እግር ሳይኖረው መኖር ይችላል። 2 እጅ ሳይኖረው መኖር ይችላል። መኖር የማይችላቸው አንድ የተሰጡ ናቸው። አንድ ልብ ከሌለ መኖር አትችልም። አንገት አንድ ነው፣ ከተቆረጠ መኖር አይችልም። 2 አይን እስካለው አንዱ ለአንዱ አይን ይኖራል። አይገርምም? ተፈጥሮ ጆሮ ይችላል ሰው መኖር። ራስ ከሌለው መኖር አይችልም። 2 ኩላሊት አንድ በኩላሊት መኖር ይችላል። 2 ሳምባ በአንድ ሳምባ መኖር ይችላል። አንድ የተሰጡ ነገሮች ልብ ቼክ አድርጉት። ሁሉን ነገር የሚያዘምተው የሚገርመው ልብ ነው። ለእያንዳንዱ ደም ቅዳ ደም መልስ፣ ለእያንዳንዱ ነገር የሚያስተላልፈው ልብ ነው። ያ ልብ ደግሞ የሚገርመው በተለያየ ነገር በሰዎች ይሰበራል፣ በሁኔታ ይሰበራል፣ በሁኔታ ያዝናል፣ ይቆዝማል። ያንን ልብ ትፈልገዋለህ? ከፈለግከው ስጠው ለጌታ። ልጄ ሆይ ልብህን ስጠኛል። ሌላ ነገር ሌላ አይን አላለም፣ ጆሮ አላለም። ጆሮ ይፈለጋል ለመስማት። ልብ ግን አንኳር ነው። አይን የሌላት ጆሮ የሌላት ዲዳ የሆነ ሴትዮ መጽሐፍ ጻፈች። በሀውካ ልብ እባብ እጅ የለውም እግር የለውም ዛፍ ላይ ይወጣል። ምን አለው? ልብ አለው። መጽሐፍ ቅዱስ ነው ያለው። እባብ እንደ እባብ ልባም ሆነ፣ ውሃ ውስጥ ይሄዳል። እንዴ እግር የለው እጅ የለው እንዴት ነው ውሃ ውስጥ የሚሄደው? ልብ አንዳንዴ ይፈናጠራል፣ ይበራል። ክንፍ የለውም። ልብ ምንድን ነው ያለሽ ዛሬ አንቺ? ልብሽን
ለኡደስ ልጄ ሆይ ያለና ልብህን ስጠኝ። በፍጹም ልብ በፍጹም ሐሳብ። አየህ ሐሳብ ሊከፋፈል ይችላል። ፍጹም አንድ ሐሳብ አየህ 10 ያባረር አንድ አይዝም። 10 የሚያስብ ሰው ጥሩ አይመጣም። አንድ ሐሳብ ስጠኝ ለኔ፣ አንድ ልብ ስጠኝ፣ ፍጹም ሐሳብ ስጠኝ፣ ፍጹም ኃይል ስጠኝ። እኔ ልጠቀምበት። የምጠቅመው ደግሞ ለአንተ ነው። አንተ ነው የምትጠቀምበት። አጥብቀህ ልብህን ጠብቅ ይልና የህይወት መውጫ ከዛ ነው። ከእግር አይወጣም ህይወት፣ ከጆሮ አይወጣም ህይወት፣ ከእጅ አይወጣም ህይወት። እነዚህን ሁሉ የሚያዘው ልብ ነው። የልብ ነው ዋናው የህይወት መውጫ ልብ ነው። ልብህን ስጠኝ። አዳጋ ሲያቴራ እህቶቼ እግዚአብሔር በጣም እንደሚወዳችሁ እርግጠኛ ሁኑ። እህቴ እግዚአብሔር እንደሚወድሽ እርግጠኛ ሁኝ። ወንድም እግዚአብሔር እንደሚወድህ እርግጠኛ ሁን። የሚጠላ ልብ የለውም። ፍቅር ነው እሱ። ሃሌሉያ! ኢየሱስ ለዘላለም ጌታ ነው። አቮይድ አድርግ የማይረቡ ሰዎችን፣ እንቅፋት የሚሆኑ ምንም የማይጠቅም ተራ ምናምን ያው አስወግድ። ምንም ችግር የለም። በቃ ዞር በል። ወንድምን በፍላይት ሰይጣንን በፋይት። በቃ ዞር በል ከእነዚህ አይነት ሰዎች። መርዝ ናቸው። በቃ ምን አያስፈልግም። ምንም ለህይወትህ ለኑሮ ምንም አይጠቅሙም። አድ የማያደርጉ ሰዎች ምን ያደርጉልሃል? ዲቶክስ ከሆኑ ሰዎች፣ ቶክሲድ ከሆኑ ሰዎች ዲቶክስ አድርጋቸው። ምንድን ነው የሚጠቅሙ? ያው ነገር እኮ እንደዚህ ምን ያደርግልኛልሽ? አቃቆ የለ የምትደግምልኝ ደጋሚ መንፈስ እኮ እማቀውም ይደግምልኝ ምን ያደርግልኛል? እማላቀውን የሚያሳየኝ እንጂ። መንፈስ ቅዱስ ደግሞ በዚህ የታወቀ ነው። እሱ ወደ እውነት ሁሉ ነው የሚመራችሁ። እሱ ይመጣል፣ እኔ ብሄድ ይሻላል። እሱ ወደ እውነት ሁሉ ይመራችኋል። የሚረባችሁን ስለ እኔ ከኔ ወስዶ ይነግራችኋል። አሁን ልትሸከሙት አትችሉም አለ ኢየሱስ። አሁን አንተ ውስጥ ያለውን ነገር እየነገርኩ ነው ያለው። አንቺ ውስጥ ያለው ይሄ ነው። እንዳይመስሉ ውሸት ነው ይሄ ግርግሩ ዓለም ውሸት ነው። ትላንት ደግሞ አንድ በዓል ቆመ አይደል? ኢትዮጵያ ውስጥ የነበረ ግንቦት የሚባል በተከበሩበት ዘመን ሁሉ እነዛ በዓሎች አያል ሁሉ መጎሰም አንቻልም። እንደዚህ ብሎ ነገር የለም። እንደዚህ ብሎ ነገር የለም። በቃ ሁሉ ነገር ያከትማል፣ ያበቃል። ደግሞ አብቅቶም በጣም እኮ ነው ሰይጣን እኮ የሚገርመኝ። አብቅቶለት ይፎክራል። ውዳቂ እኮ ቆሻሻ እና ይፎክራል። የሚገርመኝ እሱ። እባካችሁ እህቶቼና ወንድሞች ነገር ሲለወጥ ይግባችሁ። ነገር ሲወድቅ፣ ነገር ሲነሳ፣ ነገር ሲለወጥ ይግባችሁ። ነገር ተለውጧል። ስልጣን በሰማይና ምድር ለኢየሱስ ተሰጥቶ ያ ስልጣን ለአንተ እጅ ገብቷል። ነገር አልቋል። አንተ ይግባ። ይሄ ዓለም ዲኬ እየሆነ እየደነበሸ እየወደቀ ያለ ዓለም ነው። መውደቅ ብቻ እኮ ዲኬ እየሆነ እኮ መውደቁማ አንዴ ነው የወደቀው። በቃ ይሄ ዲኬ ያርጓል። የሚፈለገው ከእግዚአብሔር ቤት ነው። የሚጠበቀው ከእግዚአብሔር ቤት ነው። አንተ ደግሞ እንደዛ ከተደባለቅ ይሄን ዓለም አትምሰሉ የሚለውን እግዚአብሔርን ቃል ጥለህ ዓለምን አስተሳሰብ ይሄ ዓለም በቃ እሱ እንደሱ ከኖርኩ እሱ ከባድ ነው። አየህ ለአንተ ብቻ የተዘጋጀ ዓለም እንዳለ ታውቃለህ? እንዴት ምን ማለት ነው? ኢየሱስ ነው ያለው እኮ በዓለም ሳለህ ጠብቃቸው ማለት ሌላ ዓለም አለ ማለት ነው። አታውጣቸው ከዚህ ዓለም ጠብቃቸው። ይሄ ዓለም ውስጥ
እዚህ ዓለም የስ ምን ማለት ነው? ጥበቃ ምን ያስፈልገዋል? አንድ አምባሳደር ወይም ኤምባሲ ኢትዮጵያ ውስጥ ቢኖር በኢትዮጵያ ሕግ አይተዳደርም። ኢትዮጵያ ውስጥ ችግር ሲፈጠር ነቅሎ ይሄዳል። ምክንያቱም አይወክለውማ። እሱ የወከለው የተላከበትን ሀገር ነው እና የኢትዮጵያ መንግስት ገንዘብ አይከፍለውም። የኢትዮጵያ መንግስት ደሞዝ አይከፍለውም። ምንም አያቀርብለትም። ሁሉም ያሰማራው እንደራሴው ወይንም የላከው ቆንስላው ለዛ የሚያስፈልገውን የሚከፍለው እሱ ነው። ኢየሱስ ጠብቃቸው ሲል ይሄ ነው። ኢንሹርድ ነው። ምግባቸው፣ መጠጣቸው፣ ጥበቃቸው፣ ጤናቸው፣ ሰላማቸው፣ እረፍታቸው፣ ደስታቸው ይሄ የተጠበቀው በእኔ ነው። እዚህ ግዛት ውስጥ ነው ያሉት እና ዓለም ውስጥ እያሉ ያ ጌሴም ልክ እስራኤላውያን ለጌሴም ከተሰጠች በኋላ ግብፅ ውስጥ ነች። ሌላ ቦታ ጨለማ ሲሆን ጌሴም ላይ ግን ጨለማ የለም። ሃውካም እንዴት ሆኖ? ኢየሱስም ያለው እንደዛ ነው። ግብፅ ውስጥ እያሉ ጌሴም ላይ ብርሃን ነበር፣ ሌላ ቦታ ጨለማ ነበር። ያ ሁሉ ጓጉንቸር 10 ድንቅና ጌሴምን አይነካም። በዚህም ዓለም እንደዚህ ነው። መቅሰፍቱ፣ HIV፣ ቁንጣኑ፣ ቁርጠቱ፣ ድህነቱ፣ ጉስቁልናው ወደቀው ዓለም ባለበት በአሸናፊነት ገዝተህ እንድትኖር የሚያደርግ ሌላ ዓለም አለ። አንተ የገባህበት ዓለም አላየኸውም ማለት የለም ማለት አለ። እንዲሰራ ከፈለግ አክቲቭ ሁን። አክቲቭ ሁን። ለምን? አንተን ለአንተ ግጥምጥሞሽ የሆነ ዓለም አለ። አንተን ለአንተ የሚሰራ ዓለም አለ። ኢየሱስ ለዚህ ነው በዓለም ሳለ ለእነሱ ብቻ አልጸልይም አለ። ዮሐንስ 17 ላይ ሄዱና ይሁት ለእነሱ ብቻ አልጸልይም ከእነሱ በኋላም ለሚመጡ ለእኔና ለእናንተም ትጸልዩልናል። ማን የጸለየልን? ኢየሱስ። ምን ብሎ? በዓለም ሳላቸው ጠብቃቸው። ቴዶን ጠብቀው፣ በኢኮኖሚ፣ በጤና፣ በሰላም፣ በደስታ፣ በእረፍት ጠብቀው፣ ግን አታውጣው ከዚህ ዓለም እና ዓለማውያን እያዩት። አዎ እንዴት ነው የሚኖረው? ሌላ ዓለም አለ። ምን አይነት ዓለም አለ? የሙሴም እባብ ነች፣ የጠንቋዮቹም እባብ ነች። እና ልዩነቱ የሙሴ እባብ ሁሉን ዋጠቻቸው። ከዛስ ቀጥ ብላ ቆመች፣ ዱላ ሆነች። ዱላ እባብ ከሆነ እባብ ዱላ ከሆነ ይህ እግዚአብሔር ዓለም ነው እሱ። እና ዱላዋ አታብጥም፣ አትወፍርም። ለምንድን ነው ያልወፈረችው? ለምንድን ነው ያላበጠችው? እነዛን ውጣ። መንፈስ ዓለም በአንተ ውስጥ ያለው እንደዚህ ነው። ያውል የሚውጥ ዓለም እንጂ የሚዋጥ ዓለም የለህም። ማሆናሳ ምንም የሚውጥ ነው እንጂ የሚዋጥ ዓለም የለኝም። በችግር የሚዋጥ፣ በሐዘን የሚዋጥ፣ በበሽታ የሚዋጥ ዓለም ውስጥ አይደለም ያለሁት። የሚውጥ ዓለም ነው። በወደቀው ዓለም ውስጥ የሚዋጥ ዓለም የለኝም። አያችሁ እህቶቼና ወንድሞች፣ የኛ ነገር እየጨመረ እየበዛ እየገዛ የሚሄድ ነው እንጂ እየፈዘዘ እየደነበዘ የሚኖር ዓለም የለንም። ለዚህ ነው አይምሯችን ሳይታደስ ሲቀር ነው ብዙ ውዝግብ ውስጥ የሚገባው። እንደ ጴንጤ ወዝጋባ ሰው የለም፣ ይወዛገባል። ለምን? ስልጣኑን አላወቀም። የተሰጠውን አውቶሪቲ አልማይናሱ አትሮዳ አላወቀም። ሰው ክቡር ሆኖ ሳለ አለ እንደሚነዳ እንስሳ መሰለ። ክቡር ሆኖ ሳለ ማይ ጋድ ምን ሆኖ ሳለ? ክቡር ሆኖ ሳለ አያውቅም፣ እንደሚነዳ እንስሳ መሰለ። አይገርምም? እባካችሁ የከበራችሁ መሆናችሁን እናንተ አምናችሁ እስካልተቀበላችሁ ማንም አያረጋግጥላችሁ። ሰው የተሰራው ሰው የተፈጠረው ለዚህ ነው። አይ አንዳንዶቻችሁ ጊዜ ያልፋል ልትሉ ትችላላችሁ። አብርሃም የተጠራው በ75 ዓመቱ፣ ትራምፕ የነገሰው በ75 ዓመቱ ነው። ኦባማ በ40 ጨረሰ። አልረፈደም እያልኳችሁ ነው። አላለፈም እያልኳችሁ ነው። አላለፈም፣ ጊዜው ገና ነው። ዛሬ መጀመር ይቻላል። እና ታዲያ ምን ይሆናል?
ያስገባው ቃል እስኪፈጸም አታልፍማ። ጊዜ ያለፈብኝ የሚባል ነገር የለም። ለምን ሰማይና ምድር ያልፋሉ ቃሌ ግን አያልፍም ሳለ ዛሬ መጀመር ትችላለህ። ያንን ቃል የሚያስፈጽም መልአክ ይሁን የትኛውም ኃይል መንቀሳቀስ ይጀምራል። እኔ በህይወቴ እያየሁት ያለሁትን ነው የምነግራችሁ። ለእኔ የማይንቀሳቀስ አካል የለም። የትም ቦታ ብትወስደኝ እለመልማለሁ ብዬ አምናለሁ። ይሄን ህይወት ነው ማካፈለው። ይሄን ህይወት ነው የምተርከው። ይሄን ህይወት ነው የምኖረው። ይሄን ህይወት ነው የምዘምረው። ይሄን ህይወት ነው የምሰብከው። ሃሌሉያ። እንግዲህ የዛሬው ዳሰሳ ብየዋለሁ። እንደው የዛሬው ርዕስ